እንፈልጋለን ማለት ነው። ሬንጅ እንፈልጋለን፣ ቫሪያንስ እንፈልጋለን፣ ስታንዳርድ ዲቪዬሽን እንፈልጋለን። መጀመሪያ ምንድነው ሬንጅ ስንል ምንድነው ሃይስት ቫልዩ ማይነስ ሎዌስት ቫልዩ ነው። ሃይስት ቫልዩ 6 ነው አይደል? 6 ሲቀነስ ሎዌስት ቫልዩ 1 ነው። እኩል ነው 5 አገኘን ማለት ነው። ሌላ ቫሪያንስ ነው። ቫሪያንስ ለመፈለግ ኤክስ ቫሪ ግድ መፈለግ አለብን። ሚን ማለት ሚን ለመፈለግ ምንድነው ትደምሩታላችሁ። 1 ሲደመር 2 ሲደመር 6 ሲደመር 3 ስንት ይሆናል? 3 9 12 ይሆናል ማለት ነው። 12 ከዚያ ለብዛቱ እናካፍለዋለን። ለአራት ማካፈል ማለት ነው። ስናካፍለው ስንት ይሆናል? 3 አገኘን ማለት ነው። 3 ይቺኛዋ ኤክስ ባር ነች። ከዚህ በኋላ ቫሪያንስ እንፈልጋለን ማለት ነው። ቫሪያንስ ለመፈለግ ምንድነው የምናደርገው? ይቺኛዋ የቫሪያንስ ሲምቦል ይቺ ነች ብለናል። ስለዚህ ምንድነው የምናደርገው? ኤክስ ዋን እናደርጋለን። ኤክስ ዋን ማለት 1 ነች። 1 ሲቀነስ ኤክስ ባር 3 ዘሆል ስኩዌር ሲደመር ከዚያ የኤክስ ቱ ደግሞ ይቺኛዋ ኤክስ ቱ ማለት ደግሞ 2 ነች አይደል? 2 ሲቀነስ ኤክስ ባር 3 ዘሆል ስኩዌር ሲደመር ከዚያ ይቺኛዋ ኤክስ 3 6 ሲቀነስ 3 ዘሆል ስኩዌር ከዚያ ሲደመር ይቺኛዋ 3 ማለት ነው። 3 ሲቀነስ ኤክስ ባር 3 ዘሆል ስኩዌር ኦል ኦቨር ኤን ማለት 1 2 3 4 ነው። ለአራት አሁን ቫሪያንስ ነው ማለት ቫሪያንስ። ስለዚህ ይቺኛዋ ሬንጇ ኤክስ ባር ሚን ነች። ይቺኛዋ ሚን ቫልዩ ነች። ይቺኛዋ ሚን ኦልሬዲ አግኝተናል ማለት ነው። ሚን ኤክስ ባር 3 አግኝተናል ማለት ነው። ኤክስ ባር ስለዚህ ይቺኛዋን ቀጥታውን ካልኩሌት ስናደርገው ስንት እናገኛለን? ይቺ 1 ማይነስ 3 ማለት ማይነስ 2 ነው። ማይነስ 2 ዞል ስኩዌር ሚስ ፖዚቲቭ ነው የሚወጣው 4 ይሆናል። 4 ፕላስ ይቺኛዋ ደግሞ 2 ማይነስ 3 ሚስ ማይነስ 1 ስኩዌር ሚስ 1 ፖዚቲቭ 1 ሆኖ ነው የሚወጣው ሲደመር ከዚህ ይቺኛዋ ደግሞ 6 ሲቀነስ 3 ይሆናል። 3 ዞል ስኩዌር ሚስ 9 ከዚህ ይቺኛዋ ደግሞ 0 ትሆናለች ማለት ነው። ዞል ኦቨር 4 ከዛ ምን ስንት 14 ኦቨር 4 ማለት ስንት ነው የሚሆነው? 3.5 ይቺኛዋ ቫሪያንስ ትባላለች። ቫሪያንስ 3.5 ስለዚህ ይቺን ቫሪያንስ ስኩዌር ሩት ስናስገባት ስታንዳርድ ዲቪዬሽን እናገኛለን። ስታንዳርድ ዲቪዬሽን ቫሪያንስ ስታንዳርድ ዲቪዬሽን is equal to the square root of variance ነው ማለት ቫሪያንስ። ስለዚህ የስኩዌር ሩት ኦፍ 3.5 ይቺ ቫልዩ ምንድነች ማለት ነው? ስታንዳርድ ዲቪዬሽን ትባላለች። ሬንጃችን 5 አገኘን። ኤክስ ባር ወይም አርትሜቲክ ሚን 3 አገኘን። እዚህ ጋር አስገባነው ሰብስቲት አደረግነው። ከዛ በኋላ ቫሪያንስ 3.5 አገኘን። ከዛ ስኩዌር ሩት ኦፍ ቫሪያንስ is equal to ስታንዳርድ ዲቪዬሽን ነው የሚሆነው። ስታንዳርድ ዲቪዬሽን ስለዚህ the square root of 3.5 is equal to ስታንዳርድ ዲቪዬሽን ብለን የተሰጠን ቫልዩ በእንደዚህ አድርገን መፈለግ እንችላለን። የተጠየቀውን ጥያቄ ማለት ነው። ስለዚህ ያልገባችሁ ጥያቄ ካለ ኮመንት ላይ ብትጠይቁኝ ሁላችሁንም መልሳለሁ። ላይክ ፎሎ ሼር ማድረግ እንዳይረሳ። ቴንክ ዩ